አንድ ወንድ ኦር አንድ ሴት ጥፋት ስታጠፋ ምን ሲወጣና ቆይ ልስራ ራሴ ልቻል ምን ሴት አሁን ትቀድማለች አንዳንዴ በዚህ ውስጥ በመሄድ ውስጥ የምትሆንም ሴት ሰዎች ሉዝ እያደረጉ ይመጣሉ። ሞቲቬሽን አዲክቲቭ እንትንም ስላለው ለምንድን ነው ሰዎች ሰልፍ ሄልፕ ቡኮችን አንብበው ሴታቸው ላይ ሰርተው ስር ነቀል ለውጥ ለዘላለም የሚቆይ ማምጣት ያቃታቸው? ለምን ይመስልሃል? በጣም ሰልፍ ሄልፕን የሚያነቡ ሰዎች የሚሰሙ ሰዎች አንዳንዶች እዛ ነገር ውስጥ አጥሮ የመቀረት ሞቲቬሽን ልበልክ ያን ነገር ሲሰሙ በጣም ይነቃቃሉ። they are excited maybe ለአንድ ቀን ለሁለት ቀን ያችን ነገር ቢገፏት ነው የሆነ ያለቀ ነዳጅ የተንተፋተፈ መኪና ይሆናል። ከዛ በኋላ ብዙ አይገፉበትም። እና ለምንድን ነው ሰዎች ሰልፍ ሄልፕ ቡኮችን አንብበው ሴታቸው ላይ ሰርተው ስር ነቀል ለውጥ ለዘላለም የሚቆይ ማምጣት ያቃታቸው? ትክክል። አይ ቲንክ ይሄ ጥሩ ጥያቄ ነው። ብዙ ጊዜ ከሞቲቬሽን ጋር ስለሚያያዝ ሞቲቬሽን እና ሞቲቬሽን መጀመሪያ ምንድን ነው የሚለውን ነገር ትንሽ ብናየው ባለኝ አንደርስታንድ ሞቲቬሽን ማለት አንድን ነገር ለማድረግ የሚያነሳሳ ስፓርክ ነው። ልክ ለምሳሌ መኪና ሊነሳ ሲል ስፓርክ ፕለጓ እሳት እንደምትለኩሰው ማለት ነው። ሞቲቬሽን አጭር ታይም ነው ያለው። አንዴ ነው እንትን ይልሻል ሜይ ቢ ለ5 ደቂቃ ሊሆን ይችላል። ለትንሽ ሰዓት የሚቆይ ስፓርክ ነው ወይም የሚገፋ ኃይል ነው። ከዛ በኋላ ግን ሞቲቬሽን ለአንድ ቀን ሞቲቬትድ ልትሆኝ ትችላለች፣ ለሳምንት ሞቲቬትድ ልትሆኛለች። ሾርት ተርም ሁኔታ ነው፣ ክስተት ነው ሞቲቬሽን። ብዙ ጊዜ ሰዎች ራሳቸውን ሞቲቬት ሲያደርጉ ሞቲቬሽኖች ላይ የሆነ ሞቲቬሽናል ቪዲዮዎችን ሲሰሙ፣ ሙዚቃዎችን ሲሰሙ ወይ የሆነ አፕሪሺዬሽን ሲሰሙ ቶሎ ይነሳሱና ከዛ በኋላ ግን ያ የተለኮሰውን እሳት የሚያስቀጥል ፊውል ያስፈልጋል። ያ ፊውል ከሌለ ቶሎ ይጠፋል ማለት ነው። ሁሌ በሞቲቬሽናል ቪዲዮዎች ወይ በሰዎች ግፊት ወይንም ደግሞ ሾርት ተርም በሆኑ ደስታዎች ምንታጠር ከሆነ ወይ እነሱ የምናስብ ከሆነ ለትንሽ ጊዜ ነው ሞቲቬትድ የምንሆነው። ባይ ኔቸር ይሄ ፐርሰናል ዴቨሎፕመንት ምናምን ሞቲቬት ያደርጋል። ለምሳሌ ዛሬ ስለ ኮንፊደንስ የምታነቢ ከሆነ ወይንም ደግሞ ስለ ኢማጂኔሽን የምታነቢ ከሆነ የሆኑ ትምህርቶች እያገኘሽ ነው። ያኛው እንድትደሰች ያደርጋል። ሞቲቬሽን ደግሞ ከዶፓሚን ሲስተም ጋር ይያዛል። ኦኬ ያወቅን ይመስለናል፣ በቃ ሞቲቬትድ ሆነናል። ከዛ ደግሞ ነገ ዛሬ ስለ ኢማጂኔሽን ከሆነ ነገ ስለ ዲዛይር ደግሞ አነባለሁ፣ ስለ ፐርፐዝ ደግሞ ነገ አነባለሁ እያልሽ ማንበብ አለብኝ እያልሽ 2 ዓመት ምናምን ትቆያለሽ። ሾርት ተርም የሆነች ደስታን ነው እየፈለግሽ ያለሽው ማለት ነው። ብዙ ጊዜ ብዙዎቻችን ችግር ከዚህ ጋር የተያዘ ነው። ይሄን ከተረዳን ዲሲፕሊን የሚባለው ሀሳብ ራስን መግዛት ስነስርዓት ተብሎ ይተረጎማል። ትርጉሙ ላይ የተለያዩ ትርጉሞች ይሰጡታል። ወደ ዲሲፕሊን ስንመጣ ግን ዲሲፕሊን ሎንግ ተርም ፓተርን ነው፣ ሂደት ነው። ዋንስ ያቺ ሞቲቬት ካደረገችሽ በኋላ ስፓርክ ብለህ መኪናዋ ከተነሳች በኋላ ሞተሩ የሚሽከረከረው ማለት ነው። ከሆነ ቦታ የሚያንቀሳቀስሽ ነው። ወደ ሳይኮሎጂካል አስፔክቱ ከመጣን ብዙ ኤክስፐርት ባልሆንም ባላቀውም ወይም ወደ ሳይንሱ ፊዚካል እንትን ወደ ማይንድ ከመጣን ሞቲቬሽን ከዶፓሚን ሲስተም ጋር ይያዛል። አእምሮአችን ላይ ዶፓሚን የሚያመነጭ ክፍል አለ። ዲሲፕሊን ደግሞ ወይንም ደግሞ ራስን መግዛት ደግሞ ከፕሪኮርቴክስ ፕሪፍሮንታል ኮርቴክስ የሚባል ቦታ አለ። አይ ቲንክ ከፍሮንት ሎብ ከጭንቅላት ጀርባ ነው። ያው ብዙ ዲቴል አልገባበትም ወይ ስላልሆነ ማለት ይሄ ከምን ጋር ይያዛል? ፕሪፍሮንታል ኮርቴክስ የሚባለው ከሎንግ ተርም ዲሲዥኖች ጋር ይያዛል። ኮንትሮሎች ጋር የሎንግ ተርም ዲሲዥኖች ፕላኒንግ፣ ግራቲቲዩዳቸው ወይም ሳቲስፋክሽናቸው ረዘም ካለ ጊዜ በኋላ ነው የሚመጣው። ዲሲፕሊን ማለት መነሳት ሳትፈልጊ ማድረግ ሳትፈልጊ መነሳሳት ሳትፈልጊ ጨክነሽ የምታደርጊው ነገር ነው። ይሄን ነገር ከተረዳን አእምሮአችን እንዴት ኦፕሬት እንደሚያደርግ ከተረዳን ሁሌ ሞቲቬሽን ላይ ብቻ እናተኩርም። ወይ መጽሐፎችን በማንበብ ዛሬ መጽሐፍ እንገዛለን። ዛሬ ለምሳሌ ስለ አንድ ርዕስ የሆነ ርዕስ ለምሳሌ ጎል ሴቲንግ መጽሐፍ እንገዛለን። ነገ ደግሞ ስለ ኮሚኒኬሽን ስኪል የሚል እንገዛለን። ቆይችን ልጨርስ እያለን ሁሌ በሾርት ተርም
ሳቲስፋክሽን ፕሮክራስቲኔት እንድናደርግ ያደርጋል። ግን ምንድነው ይሄ ሰክሰስፉል እንድንሆን ቀጣይነት እንዲኖረው ከተፈለገ ግን የራስን የመግዛት ሂደት ወይንም ደግሞ ዲሲፕሊን መገንባት አለብን። ሶ እነሱ ነገሮች ሎንግ ተርም ኢፌክት ነው ያላቸው። ኢቭን ዶፓሚኑ ራሱ የሚመጣው ባንዴ አይደለም፣ ቀስ እያለ ነው ወደ ፊልም የምታደርጊው። ሶ እንትኑ ባንዴ ስፓይክ የሚያደርግ ሳይሆን ቀስ እያለ ልክ ጎሎችን አቺቭ ስታደርጊ ደስተኛ ትሆኛለሽ፣ ዶፓሚን ፊል ታደርጊያለሽ። ሶ ከዚህ የመነጨ ነው። ስለዚህ ይሄ ሞቲቬሽን አዲክቲቭ እንትንም ስላለው ሶ በሞቲቬሽናል ቪዲዮ ብቻ 1 ወር ምናምን ትቆያለሽ እያየሽ። ከዚህ አንጻር ነው ዲሲፕሊን መገንባት ነው ትልቁ። ግን ሎንግ ተርም የሆነ ፕላን ሩቲን ወይም ሀቢት የምንለው ምግባር አይደለም የምንለው እሱን በመገንባት ትንንሽ የሆኑ ስሞል ሀቢቶችን በመገንባት። እሺ ሌላ ቅድም ጠቀመኝ ብለህ who moved my cheese ወደሚለው መጽሐፍ መጣን። ሌላኛው ሀሳብ ምንድን ነው? ሌላኛው አይ ቲንክ ፖድካስት፣ አንዳንድ የማያቸው ፖድካስቶች አሉ። ብዙ ጊዜ ወደዚህኛው ዓለም ማለት ሁሉ ነገራችን ካይሽ ወደዚህኛው ዓለም በጣም እንትን ያለ ነው። ስለ ገንዘብ ነው የምናስበው፣ ስለ ስራ ነው የምናስበው። ነገ ጠዋት ስራ ወደ መግባት፣ ቤት መድረስ፣ ከዛ ሬንት መክፈል። እዚች ዓለም ላይ ተጠመድንና ባለው የኑሮ ሁኔታ ነገር ግን ይሄ ትልቁን የሁሉም ነገር ባለቤት የሆነው ፈጣሪን ወደ መርሳት እንሄዳለን። ሁሉንም ነገር በራሳችን ለመጋበጥ እንሄዳለን። ከስፒሪቹዋሊቲ አንጻር አንድ በጣም የረዳኝ ፖድካስት ምናልባት ሌሎችም ሰዎች ይህን ለሚከታተሉ ሰዎች ሪኮመንድ የማደርገው ኢዩኤል ሀብታሙ የሚባል ስፒሪቹዋል ኮንተንት የሚሰራል። ኦርቶዶክሳዊ ኮንተንት ነው የሚሰራው። ለየት የሚያደርገው ግን የእሱ ኮንተንት ስለ መንፈሳዊ ህይወት ብቻ አይደለም የሚያስተምረው። ወጣቶች አሁን ላይ የሚገጥማቸውን ፈተና እንዴት ማለፍ እንዳለባቸው ከስፒሪቹዋል ላይፍ ጋር ከመንፈሳዊነት ጋር እያያያዘ ነው። ስለ ጭንቀት ያስተምራል። ፈጣሪን ስለማወቅ፣ ስለ ብሌሲንግ፣ ስለ መንፈሳዊነት ያስተምራል እና እሱን ፖድካስት በጣም እከታተላለሁ። እነሱን ስትከታተል ምንድነው ልክ በዚህኛው ዓለም ላይ የተጠመደው አእምሮሽ ትልቁን ነገር ደግሞ ወደ ማሰብ ይመጣል እና እቺ ዓለም እንደምትመለከቻት በጣም ካፈጣጠሯ ጀምሮ ቆም ብለሽ ስታስቢ ከራስሽ ከሰው ልጅ ጀምሮ ከፀሐይ ከጨረቃ ዩኒቨርስ የሚለውን ነገር ስታስቢ ወደ ትልቁ ዓለም ትገበች፣ ወደ ፈጣሪ ትሄጃለሽ። ይህን ሁላ ነገር የሰራ ፈጣሪ እያለ እኛ በትንሽ ነገር እዚህ ጋር ተወሰነ ለዴይ ቱ ዴይ ለቀን በለት ተለት ላሉት ችግሮች። ያም ግን እኮ የአይምሮ አወቃቀር ነው። ከልጅነት ከቤተሰብ ከካልቸር እነሱ ሲያደርጉ የነበሩትን ነገር የመልመድ ነገር ነው እና ይሄን ሀሳብ ካነሳኸው ዘንድ ለምን ይመስላል ይሄ አሁን የምንኖርበት ዓለም የእግረ መንገድ ዓለም ነው። ያው እስካለን ድረስ ኖረን የምናልፍበት ዋናው ዘላለማዊ ቤታችን ከፈጣሪ ጋር ነውና ቀን ተቀን ያን ነገር እየረሳን በተለያየ የዓለም ቅዠቶች፣ ኃጢያቶች በጣም እንጠመዳለን። ዋናውን ትልቁን ብሌሲንጋችን እየረሳን እዚህ ጋር የገንዘብ ዓለም ያገዘፈው ነገር ሞርና ያለንና አንደኛ ይህ ማስተዋል ለምን ሊርቀን ቻለ ብለህ ታስባለህ? ይህንን ነገር ተገንዝበን ዕለት ተዕለት ለማድረግ በጣም ጥሩ ጥያቄ። ይሄን እንግዲህ በእኔ አንደርስታንዲንግ ለመመለስ አይ ቲንክ ያደግንበት ፓተርን ይመስለኛል። ለምሳሌ በእኛ ማህበረሰብ ካየሽ ሰንበት ትምህርት ቤት የሚባል አለ። አሁን የኔን ላይፍ ስነግርሽ እኔ ሰንበት ትምህርት ቤት አልተማርኩም። በዙሪያ ያሉ ህፃናት ወይም ደግሞ ፋሚሊ ሪሌቲቭስ ግን ሰንበት ትምህርት ቤት ገብተዋል ህፃናቶቹ እና ከኔ በላይ ስለ መንፈሳዊ ህይወት ያውቃሉ፣ ይረዳሉ። ምን ልልሽ ፈልጌ ነው ሶሳይቲውን ስለ መንፈሳዊነት፣ ስለ ስፒሪቹዋል ላይ፣ ስለ ፈጣሪ፣ ስለ እግዚአብሔር ካላስተማርሽው ከልጅነቱ የሆነ ሰዓት ላይ የሆነ ቦታ ላይ ሲደርስ ያለው እውቀት በጣም ውስን ነው። በእርግጠኝነት የምነግርሽ ሰንበት ትምህርት የሚማሩ ህፃናትን አምጥተሽ የሆኑ ጸሎቶች ብትጠይቂያቸው፣ ግዕዝ ብትጠይቂያቸው በደንብ ያውቃሉ። ከልጅነታቸው ፈሪሃ እግዚአብሔርን እየተማሩ እንዲያድጉ ሆነው እየተቀረጹ ነው። አብዛኛው ወጣት ደግሞ ስታዩ አሁን ላይ ምናልባት በእኔ እድሜ ያለው ሊሆን ይችላል ወይም በወጣት ከኔ የሚያነሱ ሰዎች ስታይ
እንደዚህ አይነት ኤክስፖዠር አልነበራቸው። ሰው ምንድነው የሚያየው? ሰንበት ትምህርት ቤት ልጆችን መላክ ለኋላ ቀርነት የሚያይ ብዙ ሶሳይቲ አለ። ግን ትልቁ ነገር እኮ የምታዩን ነገር ከማመን ይልቅ የማይታየውን ነገር የሚያምን ወይም ደግሞ አርቆ የሚያስብ ሰው መንፈሳዊ ሰው እኮ በጣም የመጠቃምሮ ያለው ሰው። በእኛ ሀገር አንዳንድ አረዳድገን ስታይ መንፈሳዊ ሰዎችን ስናይ እንዴት ነው የምናይበት እንትን በቃ ያልተማሩ ዝቅ ማድረግ ነገር አለ። በቃ የሆነ ያልተረዱት ነገር ያለ ይመስላል። ግን እኛ ፊዚክስ ወንበር፣ ጠረጴዛ፣ ድንጋይ፣ ሞለኪውል፣ ዋተር ያቋረጥኩና ሰክሰስ ራሱ ያው ህብረተሰቡ የሚመስለው ያው የገንዘብ ልኬት ብቻ ነው። ሰክሰስ ያው ኢንዲቪጁዋሊ ይለያያል። ስለ መኪና ስለሚታየው ቁስ ብረት እያወራሽ ስለማይታየው ስፒሪቹዋል ነገር ሳይንሱ እኮ ወደ ለምሳሌ ሜታፊዚክስ፣ ኳንተም ፊዚክስ እያለ ስፒሪቹዋል ላይፍን እኛ የምንለውን ነገር ወደዛ ይወስደውና ግን ብዙ ደግሞ አዳማጭ ያገኛል፣ ብዙ ፈላስፋ ያገኛል። ግን ወደ መንፈሳዊነት አይ እግዚአብሔር አለ የሚለውን ነገር ስትጨምሪበት ይሄማ ኋላ ቀር አስተሳሰብ፣ ይሄማ እንደዚህ ነው ይባላል። ምንድነው አስተዳደጋችንም ስፔሻሊ ወጣቱ ላይ ፈጣሪን እንዲያውቅ መንፈሳዊነትን እንዲያውቅ አሉ ብዙ ጎበዝ ወጣቶች አሉ። እንደ ማህበረሰብ ይሄ ነገር አንድ የስልጣኔ መገለጫ እንደሆነ ተደርጎ ቢሰራበት እላለሁ። ወደ ፊትነስ ኢንዱስትሪ ደግሞ እንምጣና ጥሩ ዲሲፕሊን አለ እዛም ላይ ኮንሲስተንትሊ ያን ነገር ታረጋዋለህና እንዴት ነው? ብዙ ሰው የሆነ ነገር ይጀምራል፣ ሲከብደው ግን ጀምሮ የመጽናቱ ነገር ትንሽ ኮንሲስተንሲ ያስቸግራልና ይህ ጽናት እንዴት ነው? እንዴት ተገነባ? በጣም አሪፍ ጥያቄ ነው። ይህን ጥያቄ ከማንሳታችን በፊት ብዙ ጊዜ ስፖርት ከዚህ በፊት ምናልባት ካልተሳሳትኩኝ ከ5 ዓመት ምናምን በፊት ስፖርት የሚሰሩ ሰዎች ወይም ይሄ ጡንቻ መስል ምናምን የሚገነቡ ሰዎች በጣም ነው ሞክ የሚደረጉት። ምን አንግልት መታ ነው ይባላል። ይሄማ ዱርዬ ነው፣ የሰፈር ዱርዬ ነው ይባላል። እነዚህ ነገሮች ስህተት መሆኑን አሁን ላይ አይተናል። ምክንያቱም ሁሉም ሰው አሁን ራሱን ለመቀየር ስፖርት ለመስራት ጂም ለመግባት እየተሯሯጥበት ያለበት ጊዜ ነው እና እነዚህ ሰዎች ቀድመው የነቁ ሰዎች ናቸው። ግን በማህበረሰቡ አንተ አትማርም፣ አታነብም፣ ብረት ከምታነሳ ፑሻፕ ከምትሰራ ጠዋት ተነስተህ ኳስ ከምትጫወት ኢቨን ስፖርት ራሱ እንደ እንትን ነበር የሚታየው። በቃ ምንም እኮ አንተ ስራ ብትፈልግ አይሻልም እየተባለ ሚስ አንደርስታንዲንግ ነበረ ከዚህ በፊት። እኔ አስታውሳለሁ ዶርም እያለን ጠዋት ተኝተን ስፖርት የሚሰሩ ልጆች አሉ። ለሊት ላይ 11 ሰዓት ተኩል ነው ይመጡና ሆነ ዶር ጓደኞቻችን ምናምን በቃ ይበጠብጡን ነበረ እና የሆነ ዲጋፕ ምናምን ይሰራሉ አልጋችን ላይ ምናምን በቃ ጠዋት እንረበሽ ነበር እና እነሱ የራሳቸው ዓለም ላይ ነበሩ። ቀድመው ስፖርት ምን እንደሆነ የተረዱ ናቸው። አሁን ላይ ግን እኔ ሳስበው እኔ ያኛው ዲሲፕሊን ድሮ ካምፓስ እያለሁ ተነስተው ሲሰሩ ፑሻፕ ሲሰሩ ጂም ሲሄዱ ሲሮጡ እንትን ብላለሁ። ሌት ሆነን አንደርስታንድ ያደረግነው ነገር ነው። ግን ፊትነስ በመጀመሪያ ፊዚካል ኤክሰርሳይዝ ላይክ 3 ጥቅም ነው ያለው። አንደኛው ከሄልዝ ጋር ይያዛል፣ ከጤና ጋር ይያዛል። ረጅም እድሜ መቆየት ከሄልዝ ጋር ይያዛል። ወይንም ደግሞ ፊዚካል ኤክሰርሳይዝ የሚሰሩ ሰዎች ይሄ ሎንግ ተርም ኢልነስ የሚባሉ እንደ ስኳር፣ ጭንቀት፣ ውፍረት የተባሉ ችግሮችን ለመቅረፍ ሁነኛ መሳሪያ ፊዚካል ኤክሰርሳይዝ ነው። እነዚህን የሚያዘወትሩ ሰዎች ለእንደዚህ አይነት በሽታ የመጋለጥ እድላቸው በጣም ዝቅተኛ ይሆናል። ራሳቸውን ፕሮቴክት እያደረጉ ነው። ሌላኛው ደግሞ ከሜንታል ክላሪቲ አንጻር አእምሮሽ የሆነ ነገር ላይ ፎከስ እንዲያደርግ ስትፈልጊ እንደዚህ አይነት ዲሲፕሊን የገነቡ ሰዎች ስራቸው ላይ ፎከስ ማድረግ ይችላሉ። መጽሐፍ ማንበብ ይችላሉ። ዲሲፕሊን ገንብተዋል። ሶስተኛው ደግሞ ከፕሮዳክቲቪቲ አንጻር ከምርታማነት አንጻር ጠንካራ ዜጋ፣ ፕሮዳክቲቭ ዜጋ፣ የሚንቀሳቀስ በእግሩ ወክ አድርጎ የሆነ ነገር መስራት የሚችል ማምጣት የሚችል ማህበረሰብ መፈጠር ስፖርት ነው ማለት ነው። እኔም ልክ ወደዚህ እንትን ስመጣ ፊዚካሊ ራስን ከመገንባት አንጻር አልነበረም ያየሁት። ምንድነው ያየሁት? ፊዚካል ኤክሰርሳይዝ ማለት ሎንግ ተርም ፓዝ ነው፣ ስትራቴጂ ነው እንጂ ሾርት ተርም ፕሮግራም አይደለም። በ3 ወር ገብቼ ቦርጬን አጠፋለሁ፣ በ3 ወር ገብቼ ጡንቻ አውጣለሁ የሚል አመለካከት ካለሽ ያኛውን ነገር በዛ ጊዜ አቺቭ ማድረግ ስለማትችይ በዛ ጊዜ በዛች አጭር ጊዜ አቺቭ ማድረግ ስለማትችይ በቃ ለውጥ የለውም ብለሽ ታቆሚያለሽ። ማይንድ ሴቱ ስትገቢ ምንድነው ስፖርት
ከሄልዝ ጋር የሚያያዝ ነገር ነው። ከጤናዬ ጋር ከወደፊት ፕሮዳክቲቪቲ ጋር ከዲሲፕሊን ጋር ለአእምሮዬም ላይክ ፎከስድ እንዲሆን ብለሽ ሎንግ ተርም ሶ መስታወት ማየት ካቆምሽ እና አይ ይሄ ላይፍ ስታይል ነው ቢከፋኝም ቢደብረኝም ሎንግ ተርም ኢፌክት ወይም ጥቅም አለው ብለሽ ከገባሽበት ትጸኛለሽ። ይሄኛውን ኢንቫይሮንመንቱንም ለራስሽ እንደ ሰልፍ ኬር ነው የምትጠቀሚበት። ሰው መስል ቢውል ሲያደርግ ብዙ ጊዜ እንትን ነው የሚመስለው የሆነ በቃ ፊዚካሊ ብቻ ፊት ሆኖ ማይንዱንም ነው የማይንዱን መስልም ነው ያጠረም ማይንድንም እንትን እያለ እንደሆነና ደግሞ መስል ቢውልድ ባደረግሽ ቁጥር ደግሞ ላይክ ሰውነታችን የሚንቀሳቀሰው በመስል ነው። ሶ እድሜያችን እየሄደ በመጣ ቁጥር ሰውነታችንን የሚያንቀሳቀሰው መስል ነው። ሶ ይሄ መስል ዲፕሌት እያደረገ ይመጣል። ስፔሻሊ ልክ ከ30 ዓመት በኋላ ምናምን እያለ ወደ ላይ። በጣም የሚገርመኝ ስፖርቱ ደግሞ ከምንም በላይ የሚሰጠው ጥቅም ደስተኛ እንድትሆን ያደርጋል። ባይ ዲፎልት አሁን የዚህን ሳይንስ ለምን እንደሆነ አላውቅም፣ የሆነ ሃፒ ሆርሞንን ይፈጥራል፣ በጣም አክቲቭ ያደርጋል። የሆነ ጊዜ ምን ሆንኩኝ፣ ለአንድ ወር ያህል አቆምኩኝ በሌላ ኬዝ ምክንያት። ምን እንደሆነ አላውቅም፣ ዲፕሬሽን ውስጥ ገብቻለሁ። በቃ ማሰብ ጀመርኩኝ፣ ምንድን የተለየ ነገር ህይወቴ ላይ የተፈጠረው? በጣም ተጨነኩኝ ስለዛ ራሱ ሁኔታ። ከዛ የሆነ ሰዓት ላይ ሳይ ምናልባት ይሄ ነገር ይሆን እንዴ ብዬ ያንን ነገር እንጨሽ ወደ ስፖርት ሲዘ ያ ሲስተም ያ ሃፒነስ ያ ኢነርጂ ያ ምን ለካ አንዳንዴ ምንድነው አይታደፍትም እንጂ ይታገል የሚባለው ስፖርት በቃ ለካ ስማርት ወርክ ነው ማለት ስፖርቱ የሚሰጥ ሲስተም በራሱ ሜቢ 70% የህይወትህን ነገር ብራይት ሊያደርግ ይችላል። አንድ ነገር በፊት ለማድረግ ኢነርጂ ማጣ ሰው I will be so energetic እዛ ነገር ላይ ስገባ እና ባቆምኩባቸው ሰዓትና በመሰራባቸው ሰዓት ትልቅ ጋፓል እና ምንድነው ይሄ ራሱ ሚስጥር እስካሁን ሊገለጥልኝ አልቻለም። ማይንድ በጣም አክቲቭ ስለሚሆነው ወይ ብለዳችን እንደ ልብ ፍሎ ስለሚያደርግ ነው ኦር ጥሩ ጥያቄ ነው። አይ ቲንክ አንቺ ካልሽው ጋር የሚያያዘው ምን መሰለሽ፣ ልክ ጂም ስትገቢ አንደኛ ጂም ስትሄጂ ሌላ ኢንቫይሮንመንት ነው። ብዙ ጊዜ ሰዎች አሁን ካለው የገሃዱ ዓለም የሆነ ነገር ለመውጣት የሆነ ነገር ውስጥ ይገባሉ። አንዳንዶች ፊልም ላይ ሄዳሉ፣ አንዳንዶች የሆነ ቦታ ይሄዳሉ። ሶ ጂምም ስትመጪ ስትረሱ ምኑ ለጊዜው ይቆማል ማለት ነው። ሶ ሰውነትሽ ስትረስ እንደ ሰልፍ ኬር ነው የምታየው። እዛ ያለው ኢንቫይሮንመንት ሰዎች አሉ። ሶ ኢንቫይሮንመንቱ አእምሮሽ ላይ የሚፈጥረው ፒስ አለ። ሞስት ኢምፖርታንትሊ ደግሞ ሰርተሽ ስትወጪ የምታገኘው ሳቲስፋክሽን እንዳለ አስበሽ ነው የምትገቢው። ለዛ ነው አንድ ሰው ጂም ዛሬ ጀምርና የዛሬ 1 ዓመት ከዲሲፕሊን ጋር የሚያያዘው ይሄ ፕሪፍሮንታል ኮርቴክስ ያልኩሽ ጋር የሚያያዘው ሰዎች ሲገቡ፣ አንዳንድ ሰዎች ዲሲፕሊን እንዲሆኑ ሰዎች ሲገቡ ምንድነው የዛሬ 2 ዓመት እኔ እንደዚህ አይነት ሰው ነው የምሆነው፣ ሰው በጣም ፊዚካሊ ፊት ነኝ ሄልዚ ነኝ ብለው ሎንግ ተርም ፕላን አድርገው ይቆያሉ። ሶ ሎንግ ተርም ሳቲስፋክሽን ያመጣል። ሶ ከዛ በኋላ ያለውን ውጤት ነው የምታስቢው። ከዛ በኋላ ያለውን ውጤት እያሰብሽ ስለምትገቢ አእምሮሽ ክሊር ይሆናል። ሞስት ኢምፖርታንትሊ ደግሞ ብለድ ፍሎ አለ፣ መስል ቢውልድ ታደርጊያለሽ። አንዳንድ ዊክ የሰውነት ፓርቶች ይሄ ቲሾች ሪጀነሬት ያደርጋሉ፣ ይጠነክራሉ፣ አክቲቭ ሻርፕ ትሆኛለሽ። ሶ ከሳይንሱ ጋር ደግሞ ብዙ እንትኖች ለነገሩ ይሄ ነገር ብዙ ሰክሰስፉል ሰዎችም ካያቸው በቃ የመጀመሪያ ስራቸው ጠዋት ስፖርት ነው፣ በጣም ፊትነስ ነው። ያ ነገር ይመስለኛል ብራይት ዴይ ኖሯቸውም አክቲቭ ሆነው በጥሩ ኢነርጂ እንዲሰሩ ይረዳቸዋል። እስቲ ደግሞ ወደ ሪሌሽንሺፕ እንግባ። ስለ ሪሌሽንሺፕ ህይወት እና ሪሌሽንሺፕ ላይ ይጠቅማል ብለህ የምታካፍለን ነገሮች ካለ ለወጣትም ብዙ ርዕሶች ነው የነካካ ነው። ኤክስፐርት ባለ ነካክተ ነው ያው ሪሌሽንሺፕ አይ ቲንክ አሁን ላይ ያለው እንትን ስታዩ ትንሽ የሪሌሽንሺፕ አትሞስፌሩ አሁን እና የዛሬ 5 ዓመት አንድ አይደለም። ብዙ ነገሮች ጥሩ ነበሩ፣ ብዙ ነገሮች ብዙ ቶክሲክ ነገሮች አልነበሩም። አሁን ግን ተቀይሯል እና ከሶሻል ሚዲያ ጋር መምጣት ጋር ተያይዞ ብዙ የምንሰማቸው ነገሮች አሉ። ይሄ ጀነራላይዜሽን አለ። የሆነ ሰው የሆነ አንድ ወንድ ኦር አንድ ሴት ጥፋት ስታጠፋ የሆነ ሰው ይወጣና እንዲህ ነው ብሎ መልእክት ያስተላልፋል። ያ መልእክት ደግሞ ኦኬ ወንዶች እንደዚህ ናቸው፣ ሴቶች እንደዚህ ናቸው እየተባለ ሰዎች ሪሌሽንሺፕ ላይ በቃ ኪሪየስ እንዲሆኑና በጥንቃቄ እንዲያዩት
ሆኗል። ፍራቻ ኖሮ የመጠባበቅ ነገር ወንዱ ጋር ምን አይነት ነገር እሱም እንደውም አልፎ እኮ ወደ መሰዳደብም ደርሶ እኛ ወንዶች እኛ ሴቶች ምን ነገር ተፈጥሯል። ሶ ዳይናሚክሱ ተቀይሯል። ብዙ ፋክተሮች አሉት። ኢኮኖሚካል ፋክተሮች አሉት፣ ሳይኮሎጂካል ፋክተሮች አሉት፣ ሌሎችም ፋክተሮች አሉት እና ወደኔ ወደ ግል ህይወቴ ስንመጣ አሁን ላይ እኔ ሲንግል ነኝ፣ ግን ራሴ ላይም እየሰራው ነው። ራሴ ላይ መስራትን ስላስቀደምኩኝ አሁን ላይ ሞር ራሴን ከመቀየር ጋር ስራዎችን ከመስራት ማሳደግ ያሉብኝን ነገሮች ከማሳደግ ጋር ነኝ። ያ ማለት ግን ላይክ ሁሌ ሰዎች ራሳችንን ለጥሩ ሪሌሽንሺፕ ክፍት ነው ማድረግ ያለብን ብዬ ነው የማስበው። ሰዎች ጠፍተው ሳይሆን አንዳንዴ ያለመገጣጠም ነው። የምትፈልጊው ሪሌሽንሺፕ የት ነው የሚገኘው የሚለውንም መረዳት ያስፈልጋል፣ ማወቅ ያስፈልጋል። ኤርፖርት ሄደሽ ባቡር መጠበቅ እንደማይቻለው ሁላ ሪሌሽንሺፕ ላይ የማትፈልጊው ቦታ ከሆንሽ የምትፈልጊውን ሰው አታገኝ። ብዙዎቻችን ያለመገጣጠም ነገር አለ። ከዛ ጋር ተያይዞ አንዳንዴ ሜይ ቢ ወንዶች ጋርም ኤርሊ ኤጅ ላይም ወደ ትዳር መግባት ሪሌሽንሺፕም ላይፈልጉ ይችላሉ። አንዳንዴ የመጎዳዳት ነገር ይመጣል፣ ረጅም ጊዜ ያለመቆየት። ያ ደግሞ ቆይ ልስራ፣ ራሴ ልቻል። ምን ሴት አሁን ትቀድማለች መጀመሪያ ራሴ። ኦፍ ኮርስ ያ ራስ ላይ መስራቱ፣ ገንዘብ ማግኘቱ፣ ምኑ ፕሮቫይደር መሆን ስትችል እንዳለ ሁሉ አንዳንዴ በዚህ ውስጥ በመሄድ ውስጥ የምትሆንም ሴት ሰዎች ሉዝ እያደረጉ ይመጣሉ። በቃ አሁን አይሆንም ላሳድግ እንትን ፕሮቫይደር መሆን ስችል፣ አባት መሆን ስችል ያ ነገር የሚመጣው እና ፐርፌክት የሚባል ታይም የለም። የእግዚአብሔር ስራዎች ደግሞ በእኛ ቅድ ሳይሆን ድንገተኛ ናቸው። አንተ አሁን የዛሬ 2 ዓመት ስትል እሱ ድንገተኛ ሆነ እና ይህን ነገር እንዴት ታየዋለህ? ሴቶች ጋር በእርግጥ አሁን የሚነሳው የገንዘብ ኢሹም ፕሮቫይደር ነው ወይ የሚለው ኢሹም አለ እና እንትን ነው በእኔ አንደርስታንዲንግ ፐርፌክት ታይም የሚባል ነገር የለም። ጥሩ ነገሮችን ባልጠበቅሻቸው ጊዜ የሚመጡ ናቸው። ግን አሁን ይሄ ዳይናሚክስ የፈጠረው ነገር ነው። የምታዩ ነገር፣ የሚሰማው ነገር፣ ይሄ ኢኮኖሚው ከዚህ በፊት ለምሳሌ ሰዎች በትንሽ ነገር ተጋብተው ስቴብል ላይፍ ይኖሩ ነበረ። ካስታወስሽ አይደል? እኛ ፋሚሊዎች ምናምን ካየሽ ወይም ወደኋላ የዛሬ 10 ዓመት ምናምን ከሄድሽ ሜሬጅ በጣም ቀላል ነገር ነው። አሁን ላይ ከኢኮኖሚም ጋር የተያዘ እንትን አለው። ግን እኔም የምረዳው ምንድነው ትክክለኛውን ሰው ካገኘሽ አብሮ ወደ የምትፈልጊው የሪሌሽንሺፕ ስቴጅ መድረስ ይቻላል ብዬ አስባለሁ። ወንዶችም ሴቶችም ሮላችንን ማወቅና አሁን ላይ ያለውን ኮንቴክስትን መረዳት። ስለ ሶሻል ሚዲያ እያነሳን ነበርና ቀን ላይ ብዙ ሶሻል ሚዲያ ላይ የሚታየው ላይፍ ስታይል የተመረጠ ላይፍ ስታይል ነው እያለን እያወራን ነበርና ሰዎች አሁን ካሉበት ነገር ሶሻል ሚዲያ ላይ በሚያዩት ወንዶችም ሊሆኑ ይችላሉ ሴቶች በሚያዩት ነገር ሪያሊቲ እየመሰላቸው ያላቸውን ነገር ሉዝ ያደርጋሉ። ከሪያሊቲው ጋር የሚጻረሩ ኤክስፔክቴሽኖች እንትን እያሉ ይመጣሉ። ሴቶችም ሮላቸው የሚረዱ ወንዶችም ሮላችንን የምንረዳና እንዳልሽው ለጤናማ ሪሌሽንሺፕ ራሳችንን ክፍት ብናደርግ በዛ ውስጥ ጥሩ ኦፖርቹኒቲ ይፈጠራሉ ብዬ አስባለሁ። ድሪምህ ምን ይመስላል? ወደፊት ድሪምህ መድረስ የምትፈልግበት ቪዥን? በጣም ጥሩ። የኔ ድሪም አሁን ከምሰራው ኬሪየር ጋር እንዲሁም ደግሞ ከማሳካት ከምፈልገው ነገር አንጻር ያው በ2 በ3 ከፍለን ነው። አሁን ላይ የምሰራበት ድርጅት የትሬንት ፉድ ባንክ ኦፍ ኢትዮጵያ ውስጥ የመጀመሪያው ፉድ ባንክ ነው፣ ብቸኛው ፉድ ባንክ ነው። የመጀመሪያው ሾርት ተርም በጎል ልጀምርና ወደ ድሪም እሄዳለሁ። ይሄን ድርጅት አሳድጎ ኢፌክቲቭ የሆነ ሲስተም ይሄ ድርጅት ደግሞ እንዲያድግ ምን ይፈልጋል? ምን ያስፈልጋል? ከተለያዩ ፓርትነሮች ጋር መስራት፣ ዶነሮች ጋር መስራት ያስፈልጋል። ሪሶርስ ሞቢላይዝ ማድረግ ያስፈልጋል። ይሄ ሪሶርስ ሞቢላይዝ ያደረግሽው ሪሶርስ የድርጅቱን ኦፕሬሽን ማሳደግ አለበት። አሁን ላይ አዲስ አበባ ላይ ብቻ ነው ያለ ነው፣ ግን ከተለያዩ ዶነሮች ጋር ስቴክሆልደሮች ጋር በመተባበር ሌሎች ክልሎች ላይ ይሄኛውን አገልግሎት ተደራሽ ለማድረግ መሞከርና ኢትዮጵያ ውስጥ ስታንዳርዱን የጠበቀ ፉድ ባንክ
ማቋቋም እንደ ሾርት ተርም ጎሌ ነው። በድሪም ካየነው ደግሞ ሃይ ኢምፓክት ቢዝነስ ኮንሰልታንት መሆን የምፈልገው ኦልሬዲ የጀመርኳቸው ስራዎች አሉ፣ የምሞክራቸው ስራዎች አሉ። ስሞል ቢዝነሶችን ኮንሰልት ማድረግ፣ ሰዎችን ኮች ማድረግ፣ ሶስት ኤክስፒሪየንሶችን በትንሹም ቢሆን እያገኘሁባቸው የመጣኋቸው ነገሮች ናቸው። ግን ከዚህ ጋር ጠቅለል አድርጌ እንደማጠቃለያ ብዙ ጊዜ ሰክሰስፉል የሆኑ ሰዎች አንዳንዶች ወርክ ላይፍ ባላንስ ብዙ የላቸው። በጣም ስራ ይሰራሉ፣ ስፒሪቹዋሊቲም ሆነ ቤተሰብ ሆነም ለጤናቸው ያን ያህል ጊዜ አይሰጡም እና ለምን ይመስላል የሆነው? አንዳንዴ ማይንዳችንም አንድ ሲስተም የለመደውን ነገር መውጣትም አይፈልግም እና ሰክሰስ የሚባለው በገንዘብ ደረጃ ብቻ አሁን ላይ እየተለካ ስለሆነ ያ ነገርም የሆነ ባውንድሪ ሊፈጥር ይችላል ብዬ አስባለሁ። እና እንዴት ነው ወርክ ላይፍ ባላንሱ? አሪፍ ጥያቄ ነው ሚንታ። ሰክሰስ ምንድን ነው የሚለውን እስቲ እንነጋገርበት። ሰክሰስ የምትፈልጊው የኑሮ ዳራ ኦር ምህዳር ላይ መድረስ ነው። አንድ ሰው ታዋቂ ሙዚቀኛ መሆን ከፈለገ ታዋቂ ከሆነ ይህ ለሱ ስኬት ነው። አንድ ሰው ደግሞ ለምሳሌ ከአዲስ አበባ ተነስቶ ወደ ክፍለ ሀገር ሄዶ የሆነች ቦታ ላይ የራሱን ግቢ ሰርቶ እጽዋቶች ተክሎ ሚስት አግብቶ መኖር ከሆነና የሱ የሚፈልገው የስኬት ጥግ እሱ ከሆነ ሰክሰስ እንደ ሰዎቹ አንደርስታንዲንግ ይለያያል። ለአንዳንዱ ጎበዝ ተጫዋች መሆን ስኬታማነት ነው። ለአንዳንዱ ደግሞ ሚሊዮነር መሆን ስኬታማ ሰክሰስ ነው። ኢንጀነራል ግን ሰክሰስ ማለት የምትፈልጊው ዳራ ላይ መድረስ በሚል እንያዘው። ሰክሰስን ከገንዘብ ጋር ብቻ ማያያዝ ትክክል ነው ብዬ ምን ልፈልጌ ነው። ዲፕ ኢንሳይድ እነዚህ ሰዎች እኮ ጤናቸው ከሌለ እነሱ ሰርቫይቭ ማድረግ አይችሉም። አንዳንድ ሰዎች በጣም ለፍተው ሰርተው ኢቨን ፓራላይዝድ ሆነው ህይወታቸውን በሞታተው እንትን ላይሉ ይችላሉ። አት ሴም ታይም ባላንስ ማድረግ ይፈልጋሉ፣ ለቤተሰባቸው ጊዜ መስጠት። ግን ያቺ ጋፕ የምትይዘው ነገር ምንድናት? የሆነች ቁልፍ አለች። እኔም ይሄ ፐርሰናል ዴቨሎፕመንት እንትን ላይ ስመጣ ሰዎች ሲያስተምሩኝ ኮች ሲያደርጉኝ ምናምን ሲያስተምሩ ነው የሰማሁት። እና 7 ኮርነርስ ኦፍ ላይፍ የሚባል ነገር ታውቂያቸዋለች? ወይም 7ቱ የህይወት ጠርዞች ተብለው የሚነሱ ነገሮች አሉ። ዊንታ እንደ ዊንታ በ7 ነገሮች ትገለጻለች ብሎ እንደማሰብ ነው። አንደኛ የፋይናንሻል ላይፍ አለ፣ ከስራ ጋር የተያዘ ከኢንካም ጋር የተያዘ አለ። ሁለተኛ ኖሌጅ ላይፍ ወይም የእውቀት ህይወት የምንለው አለ። ሶስተኛ ሪሌሽንሽፕ ወይም ፋሚሊ የምንለው አለ። አራተኛ ሄልዝ የምንለው አለ። ሄልዝ ከጤና ጋር ይያዛል። የምትበዩ ምግብ ከመምረጥ ጋር ይያዛል። ፊዚካል ኤክሰርሳይዝ ጋር ይያዛል። ሌላኛው ደግሞ ከፐርፐዝ ጋር ይያዛል። አንዳንድ ሰዎች አንዱ ላይ በጣም ሰክሰስፉል የሆኑና አንዱ ላይ ደግሞ ዝቅ ይላሉ። ብዙ ጊዜ ካየሽ አንዳንድ ሰዎች በጣም ሀብታም ይሆናሉ። ግን ይህን ሳነሳ ብዙ ጊዜ ገንዘብን እንትን ከማለት ጋር ተደርጎ አይወስድም። አሁን አንዳንድ ሰዎች በጣም ሀብትን ከማካበት ጋር ጊዜያቸውን ያሳልፉና ለጤና ህይወታቸው ታይም ሳይሰጡ፣ ለፊዚካል ኤክሰርሳይዝ ታይም ሳይሰጡ፣ ለሪሌሽንሽፕ ትዳርስ ታይም ሳይሰጡ ከዛ ገንዘብን ቼዝ ያደርጉና የሆነ እንትን ላይ ይደርሳሉ። ከዛ እዛ ጋር ሲደርሱ ምናልባት ያኛው ሰውዬ የሚፈልገው ምግብ መብላት የማይደርስበት ደረጃ ጤናው ይታወክና የሚፈልገው ምግብ አይበላም። መኪና እንዳይነዳ ወክ ማድረግ አለብን። መኪና አትንዳ ሊለው ይችላል። የወጣትነት ጊዜውንም የሚፈልገው አይነት ሪሌሽንሺፕ ላይ ብትመጣ ጥሩ ሁኔታ ላይ ያሳልፍ ይችላል። መኪናህን አስቀምጥና ወክ አድርግ፣ መንቀሳቀስ አለብን፣ ብለድ ፍሎ ይባላል። የሆነ እንትን ያደረገውን ያከማቸውን ነገር እንኳን ኢንጆይ ሳያደርግ የሆነ ችግር ውስጥ ሲገባ ታያለሽ። በተቃራኒው ደግሞ ካየሽ ሰዎችም መስራት ባለባቸው ጊዜ ባለመስራታቸው ብዙ መስዋዕትነት ሲከፍሉ ታያለሽ፣ ብዙ ዋጋ ሲከፍሉ ታያለሽ። ለምሳሌ አንድ ሰው መስራት ባለበት ጊዜ ካልሰራ፣ በወጣትነቱ ካልሰራ ከቤተሰቦቹ አንዱ ሰው የሆነ ህመም ቢገጥመውና ቤተሰቡ በገንዘብ ምክንያት ቢያጣ የዘላለም ሪግሬት ነው የሚሆነው። ባላንስ ማድረግ ያስፈልጋል። መስራትንም ባላንስ ማድረግ ያስፈልጋል። ገንዘብ ማከማቸት፣ ማደግ፣ ጤናን መጠበቅ፣
እንደገና ደግሞ እውቀትን ማሳደግ። ይሄን ነገር ስንል ትኩረት የሄደበት ነገር ምንድነው እንትነህ የዛ ነገር ፍሩትም አብሮ ተከትሎ ይሄዳል የሚባል ነገር አለና አንዳንድ ሰዎች ምን ይላሉ በቃ ለስራ እስከሆነ ጊዜና ከዛ በኋላ ሌላው ነገር ይቀጥላል ይሉና ለዛ ነገር ፉል ታይም ዴዲኬትድ ያደርጋሉ። ሳምሃው የነሱን ነገርም እንትን የምትልበት ምክንያት ምንድነው? ትኩረትህ አንዳንዴ በተበጣጠሰ ቁጥር አንዱ ነገር ትክክል ፍሎውን ጠብቆም ላይሄድ ይችላል። ይሄ ደግሞ ከጊዜ አሰጣጥ ጋር ይለያያል። ቀንህን ማኔጅ እንደምታረግበት ሲስተም እና ትኩረትና ዲስትራክትድ የመሆን ነገር ምክንያቱም አሁን እዚህ ጋር ስፖርት ሰራው አሁን ስራ ጀመርኩ ስራ እየሰራው ደግሞ ሚል ፕላን የተመጠነ ጤናማ ነገር ለመብላት ጊዜ ያስፈልጋል። ደግሞ እሱ ኢትስ ሄክቲክ ስንቱን ነገርና ዋና ምላቸው የሚሉ ነገሮች ላይ እንትን ኮንኩ የሚልም አይነት አባባል አለ ፎከስ ከማጣት ጋር። ትክክል ነሽ። ያው እሱ የታይም ብሎኪንግ ወይም ስኬጁሊንግ እንትን ሊሆን ይችላል። ብዙ ጊዜ ካይሽ ታይም አጣን እንላለን። ያንቺ ፖድካስት ላይም አያለው ታይም አጣን እንላለን፣ ግን ያለን ታይም ሲታይ ምናልባት 8 ሰዓት ዝም ብለን ነው የምናባክለው። 8 ሰዓት ስራ እንሰራለን፣ 8 ሰዓት ተኛ የሚባል ሌላ መጥቀር 8 ሰዓት አለች። ኦፍ ኮርስ መንገዱ ታክሲ ምናምን የሚወስደዋል። ግን ብዙ ጊዜ ራሳችን የት ነው የምናገኘው? ታይም ተርፎን ስናባክን ነው የምናገኘውና ለራሳችን የሚሆን ጊዜ የለም። ለራሳችን የሚሆን ጊዜ አናጣም። ሰው ለመጸለይ መቼስ 30 ደቂቃ አናጣም፣ ወር 10 ደቂቃ ቢበዛ፣ ካጣን ደግሞ 2 ደቂቃ እናጣም። ሶ ፊዚካል ኤክሰርሳይዝ ለማድረግም በቂ ጊዜ አለ። ሶ አይ ቲንክ የፕራዮሪቲ ጉዳይና አንድ ነገር ላይ ብቻ የማተኮር ለሁሉም ነገር ደግሞ አንድ ነገር ላይ ማተኮር ብቻ ችግሩ እንደሚፈታ አድርጎ ማሰብ። ለምሳሌ ስፒሪቹዋሊቲም አንዱ የህይወት ዘርፍ ነው፣ ዋነኛው ነው። ግን አንድ ሰው ስፒሪቹዋል ስለሆነ ብቻ ቤቱ የሚመጣለት በረከት የለም። ሶ ሙሉ ጊዜውን ቤተክርስቲያን 24 ሰዓት ቢያሳልፍ ፈጣሪ ምንድነው ጥረግረ ብላ የሚሰራ ሰው ባረካለው እንዳለው ሶ ካልሰራ ቤቱ የሚመጣለት ነገር የለም። ሶ ሁሉንም ነገር ባላንስ ማድረግ ያስፈልጋል። ሶ ለእያንዳንዱ ነገር ትንሽ ትንሽ ታይም ብንሰጥ አይ ቲንክ ህይወታችን ላይ ባላንስ ሲሆን ህይወታችንም ባላንስ ሊሆን የተስተካከለ ስሙዝ ይሆናል። ሶ ሰክሰስፉል ለመሆን የግድ እኮ 5 ቤት አያስፈልግም። አንድ ቤት ይበቃል። የውስጥህን ሰክሰስ ማዳመጥ። ለአንዳንድ ሰው እንዳልኩሽ ለምሳሌ ጥሩ መጽሐፍ ጽፎ ማለፍ ሰክሰስ ነው በጣም። ሶ ለሱ የሆነ ፎቅ ሰርቶ ለልጆች ማውረስ ሳይሆን ምናልባት አንድ ጥሩ መጽሐፍ ጽፎ ለቀጣዩ ትውልድ ማስቀመጥ እንደ ሰክሰስ ሊቆጥሩ ይችላል። ሶ ሰክሰስ እንደ ሰው እንደ አተረጓጉም ይለያያል። እውነት ነው። እሺ በስተመጨረሻ ማጠቃለል የምትፈልገው መልእክት ካለ ወይ ረሳን ይሄ ሀሳብ ይጠቀስ የምትለው ካለ ሀሳብ? አይ ቲንክ ያው ሁሉንም በደንብ እንትን ብለናል። ለማጠቃለል ያክል ያው ብዙ ጊዜ እንደዚህ አይነት ርዕሶች ወይንም ደግሞ ስለ ፐርሰናል ዴቨሎፕመንት፣ የግል ስብዕና እድገት፣ ስፒሪቹዋሊቲ፣ ሌሎችም ጠቃሚ ኮንተንቶች ብዙ ጊዜ ኦዲየንስ አያገኙም። ምናልባት እዚህ ጋር ላንሳው ብዬ ነው። ግን አንድ መረዳት ያለብን ነገር ምንድነው? እንደዚህ አይነት ቫሉዌብል የሆኑ ፖድካስቶች በትራቨል በምናደርግበት ጊዜ ወይንም ደግሞ ፍሪ ታይም ሲኖረን ብናዳምጣቸው ብዙ ቫልዩ እናገኛለን። ከኢንተርቴይንመንቱም ጎን ለጎን እንደዚህ አይነት ፖድካስቶች ቢያድጉ ደግሞ ሌሎች ደግሞ በጣም ብዙ እውቀት ያላቸው ሰዎች እየጋበዝሽ ቢመጡና ይሄ ቻናል ቢያድግ አይ ቲንክ የበለጠ ወጣቱ ብዙ ትምህርት የሚያገኝበት ይመስለኛል እና ይሄን ነው ማስተላለፍ የምፈልገው። በመጨረሻ ዊንታ አክብረሽ ስለጠራሽኝ በጣም ነው የማመሰግነው። በጣም ነው እኛም የምናመሰግነው። በጣም ቆንጆ ቆይታ ነበር። ብዙ ነገር ተመልካችም ከዚህ ቪዲዮ እንዳተረፈ እርግጠኛ ነኝ። ዜንሽዬ በጣም ነው የምናመሰግነው። ተመልካቾች ደግሞ ሳምንት በሌላ ቪዲዮ እንገናኝ። ኤኒቲንግ ይሄ ሀሳብ ጠቀመን ወይም ደግሞ ለእናንተ የሚጠቅማል የምትሉን ሀሳብ ካለ ኮመንት ሴክሽን ላይ አጋሩን። መልካም ሳምንት።